እግዚአብሔር ሰውን ችግር ጨምሮ አልፈጠረው። ችግር አልነበረበትም። ችግርን ያመጣው ራሱ የሰው ልጅ ነው። በሰው ልጅ ችግር አልነበረም። ሰብሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ እንደሌላቸው እንደ እንስሳት ሆነ ይላል። እንግዲህ ችግር የምንለው በዚህ ዓለም ማጣት፣ ጤና መታመም፣ ልብስ ማጣት፣ ፍርሃት፣ ሞት፣ እንደዚህ ያሉ ነገሮች በሙሉ መዋረድ ችግሮች ይባላሉ። መጎስቆል፣ እነዚህ ችግሮች ናቸው። ስለዚህ የመጀመሪያው የሰው ልጅ ችግር አልነበረበትም። የእውቀት ችግር አልነበረበትም። መዝሙር 48 ላይ እንደተጻፈው ሰብሰ እንዘ ክቡር ውእቱ፣ ሰው ክቡር ነበር አላወቀም፣ ባለ አእምሮ ነበር አእምሮ እንደሌላቸው እንስሳት ሆነ ተብሎ የእውቀት ባለጸጋ ነበር። ከባለጸግነቱም የተነሳ በምድር ላሉ እንስሳትና አራዊት ሁሉ ስም ያወጣላቸው የሰው ልጅ ነው። እንግዲህ ተመልከቱ፣ ለእጽዋት፣ ለአዝርዕት፣ ለአትክልት ሁሉ ስም ያወጣ የሰው ልጅ ነው። ይህ የእውቀት ባለጸግነት ነው። አሁን እኛ ለ10 እንስሳት እንኳን ስም አውጥተን ያልቅብን ነበር። አዳም ለሺህ እልፍ ለማይቆጠሩ እንስሳት፣ አራዊት፣ እጽዋት ሁሉ ስም አውጥቷል። የእውቀቱ ባለጸግነት ነው። አባታችን አዳም እና እናታችን ሔዋን የእውቀት ባለጸጎች ናቸው። የሀብት ባለጸጎች ናቸው። እግዚአብሔር አምላካችን በኦሪት ዘፍጥረት ምዕራፍ 2 ላይ አባታችን አዳምና እናታችን ሔዋንን ከሰማይ በታች ከምድር በላይ ያለውን ሁሉ ግዙ፣ ንዱ፣ ሁሉን ከሰማይ በታች ከምድር በላይ ያለውን ሁሉ የሰማይ አዕዋፍን፣ የምድር እንስሳትን፣ ምድርን ቅንይዋ ለምድር፣ ምድርን በጠቅላላ ግዙ ብሎ ስለሰጣቸው አዳምና ሔዋን ባለጸጎች ነበሩ። ሞት አልነበረባቸውም። ወነፍሐ እግዚአብሔር ውስተ ገጹ ለአዳም መንፈሰ ሕይወት፣ እግዚአብሔር በአዳም ላይ የሕይወት እስትንፋስን እፍ አለበት። አዳምም ሕያው እስትንፋስ ያለው ፍጡር ሆነ ተብሎ እንደተነገረ ሞት የሚያስፈራቸው ወይም ጤና የሚያውካቸው አልነበሩም። የጤና ችግር የመጣው ከኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ጀምሮ እርግምተ ትኩን ምድር በእንቲአከ ሶከ ወአሚከላ ለይብቁልከ፣ ምድር በአንተ ምክንያት የተረገመች ትሁን፣ ምድርም እሾህና አሜከላን ታብቅልብህ ተብሎ እንደተነገረው በሰውነቱ ላይ ምድር የተባለ የሰው ልጅ ሰውነት ነው። እሾህ አሜከላ ደግሞ የተባሉ በሰው ሰውነት ላይ የመጡ ደዌያት ናቸው እና ደግሞ ፍትወታት፣ እኩያት፣ ክፉ ሐሳቦች ናቸው። ስለዚህ አዳም የጤና ችግር አልነበረበትም። ሞት አያስፈራውም። ሕያው ፍጡር ተደርጎ የተፈጠረ ነው። የሚበላው የሚጠጣው አልቸገረውም። ፍሬን በተሞሉ ዛፎች መሃል በገነት 4 ወንዞችን እየጠጣ እንዲኖር የተፈጠረ ነው። እግዚአብሔርም ለአዳም የብርሃን ልብስ ሰጥቶት ብርሃን የለበሰ ነበር አባታችን አዳም። ስለዚህ የሰው ልጅ ምንም ችግር የለበትም ነበር ማለት ነው። በኋላ ችግርን አመጣ። ሕግ ሲያፈርስ ችግር መጣ። ችግር ቀድሞም ሆነ ዛሬ የሚመጣው በሕግ መተላለፍ ነው። ችግር የሚመጣው እኛን ለማረም። ችግር ወይ እኛ ሕግ ተላልፈን ይመጣል ወይም ደግሞ ሕግ የተላለፉ ሰዎች በእኛ ላይ ያመጡታል። ከዚህ ውጭ አይመጣም። ወይም እኛ ሕግ ስንተላለፍ ችግር ይመጣል፣ ወይም ደግሞ እኛ ሕግ እንዳንተላለፍ ለጥበቃ ችግር ይመጣል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ወተውበኒ መላከ ሰይጣን ዘይደጉጸኒ ወዘይኮርአኒ ርእሴ ከመ ኢይትአበይ ይላል። ራሴን የሚቀጠቅጠኝ ጎኔን የሚወጋኝ
የሰይጣን መልእክተኛ የሆነ ደዌ ተሰጠኝ፣ ይህም በተሰጠኝ ጸጋ እንዳልታበይ ነው ይላል። ስለዚህ እግዚአብሔር ምን ያደርጋል መሰላችሁ? አንደኛ ችግሮቻችንን ለማስተካከል በሕግ መተላለፍ ያመጣነውን ኃጢአት ለማንጻት እግዚአብሔር በእኛ ላይ ችግር ያመጣል። ዳዊቱን ከኃጢአቱ ለማንጻት ስደት እንዳመጣበት፣ መጻጉዕን ለማንጻት ደዌ እንዳመጣበት፣ ሕዝቅያስን ለማንጻት ምን እንዳመጣበት፣ ሕዝቅያስን ለማንጻት ጦርነት እንዳመጣበት፣ ኢሳይያስን ደግሞ ወደ እሱ ለማቅረብ ለምጽ እንዳነጻበት። ስለዚህ መከራዎች የሚመጡት አንደኛ እኛን ለማንጻት ነው። ሁለተኛ ደግሞ ችግሮች ወደኛ የሚመጡት እኛን ለመጠበቅ ነው። ለምሳሌ ለቅዱስ ጢሞቴዎስ ደዌ ተሰጥቶት ነበረ። ምክንያቱም ወጣት ጳጳስ ስለነበረ እንዳይፈተን እግዚአብሔር ደዌ ሰጥቶታል። ስለዚህ ቅዱስ ጳውሎስ ኢትስታይ ማየራቆ አላ ተወስዳ ጠወይን በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ሆድህ በሽታ ጥቂት ወይን ጠጣ፣ ውሃ ብቻ አትጠጣ ብሎ ያዘዘው ይሄ ውርዝውናውን ለመጠበቅ የተሰጠው ደዌ ስለነበረ ነው። ወይም ስለ ገድሉ ጽናት፣ ሁልጊዜ ስለ ገድሉ ጽናት ደዌ ይሰጠዋል፣ እንዲጠበቅ ነው። አንዳንዱን እንዳይወድቅ ለመጠበቅ መከራ ይሰጠዋል። አንዳንዱን ደግሞ ጸጋውን እንዳያጣ እንዳይታበይ ጸጋ ይሰጠዋል። አንዳንዱን ስለታበየ ደዌ ይሰጠዋል። ስለታበየ ደዌ ይሰጠዋል። ስለዚህ ችግሮች የሚመጡት ለዚያ ነው። የሚያስፈራሩ ሰዎች፣ የሚያስቸግሩ ሰዎች ጭምር የሚላኩት እግዚአብሔር ሰዎችን ለመፈወስና ለመጠገን የሚልካቸው ናቸው እና ችግር ያለኛ አይመጣም። እግዚአብሔር ግን ክፉ ነገርን አይፈጥርም። በያዕቆብ መልእክትም ላይ ሲናገር እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንም፣ ሰው በገዛ ፈቃዱ ይፈተናል እንጂ ይላል። ስለዚህ የምናመጣው በእኛው ፈቃድና ሕጸጽ ምክንያት ነው የሚመጣው። አንዳንዱን ደግሞ ስለተሰጠን ጸጋ በእግዚአብሔር ፊት መስክረን የእግዚአብሔርን ፍቅር እንድንገልጽና እንድናሳውቅ መከራ ወደኛ ይላካል። ፍቅራችን እንድንገልጽ የሚያነዋውጹ የመከራ ወጀቦች መጥተው በእነዚያ መካከል ለእግዚአብሔር ያለን ፍቅር ሳይጎድል ቀርቶና ሳናማረር ቀርተን እግዚአብሔርን መውደዳችን እንድንገልጽ ችግሮች ወደኛ ይላካሉ። ስለዚህ ችግር ወደኛ የሚመጣበት ምክንያት በጣም ብዙ አይነት ነው። አዳምን ስለዚህ የተሰጠውን ጸጋ እንዲያውቅ ለማስላት ለማስተካከል ችግሮች ተልከውበታል። ለቅጣትም ይላካል ችግር። ስለዚህ አዳም አዋቂ ነበር፣ እውቀት የሌለው ሆነ፣ እውቀት ተነሳው። ከዚያ በኋላ በአዳም ኃላፊያት መጻያት በህሊናው ይወጡለት ይወርዱለት ሁሉን ያውቅ የነበር አዳም፣ እሱና ልጆቹ ግን እውቀት ከነሱ ተለይቶ በወረቀት ጽፈው የሚያጠኑ የሚደክሙ በትምህርት ቤት የሚገቡ ሊሆኑ የተገባው ከዚህ የተነሳ ነው። ይሄ ችግር መጣ። የእውቀት ችግር መጣ። የደዌ ችግር መጣ። ክፉ ሐሳብ በአዳም ይነዋወጽበት ጀመረ። በጣም ብዙ ችግሮች በአዳም አይምሮ መውጣት መውረድ አበዙ ማለት ነው። ይሄ የመጣው ችግር እግዚአብሔር እሰ ኢገብረ ሞተ አላ ጸውዕወ ረሲያን ወአምሰልዎ አርከ፣ እግዚአብሔር ሞትን አልፈጠረም፣ ነገር ግን ሕጉን የዘነጉ ሰዎች ጠሩት፣ እነሱም ባልንጀራ አደረጉት እንጂ ብሎ ሰሎሞን በመጽሐፈ ጥበብ ምዕራፍ 2 ላይ እንደነገረን እግዚአብሔር ችግርንና ሞትን ጨምሮ አልፈጠረም። ለችግር ግን እንደሚስማማ አካልን ሰጥቶ ፈጥሮናል። አሁን እንግዲህ ከዚያ የተነሳ ጀምሮ የሰው ልጅ ይቸገራል። ከልብስ ይቸገራል፣ ከምግብ ይቸገራል፣ ሰላም ይቸገራል፣ ጤና ይቸገራል፣ እውቀት ይቸገራል፣ ብዙ ነገር ይቸገራል። በክፉ ሐሳብ ይቸገራል። ሀገር ጥሎ ይቸገራል። ብቸኝነት ያስቸግረዋል። ውጣ ውረድ፣ በጣም ብዙ ነገር የሰው ልጅ ጭንቀት ያስቸግረዋል። ስለዚህ በችግር የምናሳልፍ ሆነናል። ራሳችን እንዘባይሉ ውእቱ አንደየ ርእሶ እንዘ ንጉሥ ውእቱ አቅነየ ርእሶ ይላል አትናቴዎስ በቅዳሴው። አዳም ባለጸጋ ነበር፣ ራሱን ድሃ አደረገ። ንጉሥ ነበር፣ ሊገዛቸው ለተፈጠሩት ፍጥረታት ራሱን አስገዛ ብሎ እንደነገረን ራሳችንን ድሃ አደረግን። በፈቃዳችንም ችግርን ስበን ጎትተን አመጣ ነው። ከዚያ የተነሳ እንግዲህ ችግሮችን እግዚአብሔር ደግሞ ቸር ስለሆነ በአንድም በሌላም መንገድ እኛኑ ለማስተካከል ወደ እኛው ችግሮች እንዲመጡ ያደርጋቸዋል። እንደ ማህበር ይላክብናል፣ እንደ ሀገር ይላክብናል፣ እንደየግላችን ይላክብናል፣ እንደየቤተሰብ ይላክብናል። ስለዚህ ችግር የሚመጣው
ቅድም እንዳልኳችሁ ለእግዚአብሔር ያለንን ፍቅር እንድንገልጽ፣ ከኃጢአታችን እንድንነጻ፣ ጸጋችን እንዲጠበቅልን፣ እንዳንወድቅ ደግሞ ለመጠበቅ፣ ከወደቅን ደግሞ ጥሪ ለማድረግ፣ በንስሐ ለመጥራት፣ በእነዚህ 5 ምክንያቶች እግዚአብሔር በአባትነቱ እንክብካቤ ችግር ወደኛ እንዲመጣ ያደርጋል ማለት ነው።